ኢቢኤስ ቴሌቪዥን 33 ሚሊዮን ብር ታገደበት። የኢቢኤስ እና የበስንቱ ድራማ ጉዳይ ከፍተኛ መከራከሪያ ውስጥ እንደገባ እየተነገረ ነው። የኤርትራው የማስታወቂያ ሚኒስቴር ኢትዮጵያን ከሰሱ። የማስታወቂያው ሚኒስቴር በተደጋጋሚ ኢትዮጵያን ቢከሱም ከኢትዮጵያ በኩል እስካሁን ምንም አይነት ምላሽ የሰጣቸው የለም ተብሏል። ጀነራል ሳሞራ የኑስ በትግራይ አዲስ አስተዳደር እንዲመሰረት ፌዴራል መንግስቱን ጠየቁ። ጀነራሉ የህወሓት ቡድን ለትግራይ ህዝብ አይጠቅምም ሲሉ ወርፈዋል። በኮንጎ የኢቦላ በሽታ 65 ሰዎችን መግደሉ ተሰማ። በሽታው መድኃኒቱ የሌለው ገዳይ በሽታ ሲሆን እንደ አዲስ መከሰቱ ብዙዎችን አስደንግጧል። በብሪክስ ስብሰባ የኢራንና የተባበሩት አረብ ኤሚሬትስ መዛለፋቸው ተነገረ። የአረብ ኤሚሬትስ ተወካይ ወደ ጎረቤት ሀገራት እየተኮስሽ እየበረርሽ ነው በማለት ኢራንን ሲከስ አሜሪካን ተማምነሽ ነው ኢራንን እያጠቃሽ ነው ሲሉ የተባበሩት አረብ ኤሚሬትስ ከሷል። እነዚህንና ሌሎች መረጃዎችን ወደ እናንተ ለማድረስ ተሰናድተናል። ሚዲያው ኢትዮ አምባ ነው። ቻናሉን ላይክ፣ ሼር እና ሰብስክራይብ ማድረግዎን እንዳይረሱ። የኢቢኤስ ቴሌቪዥን 33 ሚሊዮን ብር እንዲታገድበት ፍርድ ቤት ውሳኔ አሳለፈ። በከሳሽ አብሪኮም መልቲሚዲያ በተከሳሽ ሲልቨር ስፕሪንግ ኃላፊነቱ የተወሰነ የግል ማህበር መካከል ለተነሳው ክርክር ፍርድ ቤት ውሳኔ መስጠቱ ተነግሯል። ለሁለቱ ድርጅቶች ክስ ምክንያት የሆነው በስንቱ የተሰኘው ተከታታይ ድራማ ነው። የበስንቱ ድራማ ባለቤት የሆነው አብሪኮ መልቲሚዲያ ለፌዴራል ፍርድ ቤት ልደታ አንደኛ ንግድና ኢንቨስትመንት ፍትህ ብሔር ችሎታ ባቀረበው አቤቱታ ተከሳሹ ኢቢኤስ ቴሌቪዥን ያለ አግባብ ላሰራጨው የኦዲዮ ቪዥዋል ስራ የጉዳ ካሳ እንዲከፈለው ጠይቋል። በመሆኑም ይህ ካሳ እስኪከፈለው ድረስ በፍትሐ ብሔር ስነ ስርዓት ቁጥር 154 መሰረት እስከ 33 ሚሊዮን 128115 ብር እንዲታገድለት ጥያቄ ማቅረቡን የውሳኔ ግልባጩ ያሳያል። ተከሳሽ አቤቱታው ከደረሰ በኋላ ክርክር ያደረጉ ሲሆን ፍርድ ቤቱ ግንቦት 4 ቀን 2018 ዓ.ም በጉዳዩ ላይ ውሳኔ ሰጥቶ በውሳኔው ጉዳይ በክርክር ላይ መሆኑን እንዳለ ሆኖ ተከሳሽ በክርክሩ ቢረታ ገንዘቡ ሊያሻሽል የሚችል እድል ከፍተኛ መሆኑን በማስገባት እግዱ እንዲሰጥ መወሰኑን ለመረዳት ተችሏል። ፍርድ ቤቱ ባስተላለፈው ትዕዛዝ ከተከሳሽ ማለትም ከኢቢኤስ የባንክ አካውንት ላይ እስከ 333 ሚሊዮን 128115 ብር ሳይከፈል ታግዶ እንዲቆይ ይህ ትዕዛዝ ለሁሉም ባንኮች እግዱ እንዲጻፍ ውሳኔ አስተላልፏል። የኤርትራ የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ የተከተላቸው ያሉ ፖለቲካዎችና አቋሞች ቀጠናውን ውጥረት እንዲፈጠር እያደረጉ ነው ሲሉ ከሰሱ። ሚኒስቴሩ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ጽኑ የኢትዮጵያ መንግስት ፖሊሲዎች ከእውነታ የራቁ ሲሉ ገልጸውታል። አቶ የማነ ለክሳቸው ዋነኛ ማሳያ አድርገው ያነሱት በመጀመሪያ የኢትዮጵያ መንግስት በጥር ወር 2024 እንደ አውሮፓውያን አቆጣጠር ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ህገወጥና በድብቅ የተደረገ ነው የሚል ነው። በሁለተኛ ደረጃ ከታህሳስ 2023 ጀምሮ በሉዓላዊነት ላይ የተመሰረተ የባህር በር ማግኘት በሚል መነሻ አሰብን ለመውረር የጦር መሳሪያ ማስፈራሪያዎችና ተከታታይ የሚዲያ የዲፕሎማሲ ዘመቻዎችን አካሂዷል ሲሉ ተችተዋል። በሶስተኛ ደረጃ ደግሞ እንደ ዮል ዩኒቨርሲቲ ጥናት ያሉ ሪፖርቶች ዋቢ በማድረግ ኢትዮጵያ በሱዳን ግጭት ውስጥ እጇን አስገብታለች የሚል ክስ አቅርበዋል። ሚኒስትሩ አክሎም የኢትዮጵያ መንግስት ደጋፊዎች ኤርትራና ሌሎች የቀጠናው ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት በመፍጠር ሴራ እየጎነጎኑ ነው በሚል የሚያነሱትን ክስ ሐሰተኛና የውጥረቱ ትክክለኛ ምንጭ ለመሸፈን የሚደረግ ሙከራ ነው ብለዋል። አቶ የማነ የአፍሪካ ቀንድ ህዝብ ፍላጎት በአንዳች ሉዓላዊነትና የግዛት አንድነት በማክበር ላይ የተመሰረተ ዘላቂ ሰላምና ትብብር ማምጣት እንጂ የበላይነትን ለማስፈር በሚደረግ ጥረት ለዘመናት በሚዘልቅ ግጭት ውስጥ መኖር አይደለም ሲሉ የሀገራቸውን አቋም ገልጸዋል። የኢትዮጵያ መንግስት በተደጋጋሚ ለሚቀርቡት ክስ አንድም ቀን ምላሽ ሰጥቶ አያውቅም። ለዚህ ክስ እስካሁን የሰጠው ምላሽም የለም። በትግራይ አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስት እገዛ ያድርግ ሲሉ ጀነራል ሳሞራ የኑስ ጥሪ ያቀረቡ። የትግራይ ክልል ስልጣን የሚረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት ያድርግ ሲሉ ጀነራል ሳሞራ የኑስ ጥሪ ያቀረቡ። ሰሞኑን የተደረገው የፈረሰውን ምክር ቤትን ተጠቅሞ ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋት፣ ጭንቀት የዳረገ ክስተት ብለውታል። የቀድሞ የኢፌዴሪ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ወቅታዊውን የትግራይ ፖለቲካ ሁኔታ አስመልክቶ ከወጋሃት
ጋዜጣ ጋር በትግረኛ ቋንቋ ባካሄዱት ቃለ ምልልስ እንደገለጹት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱ በጣም መጥፎ ሲሉ የገለጹ ጀነራል ሳሞራይ በሀገር ውስጥ ሆነ በውጭ የሚገኝ የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ሲሉ ገልጸውታል። የፌደራል መንግስት ጉዳይ በረጋ መንፈስና በብስለት ሊፈታው እንደሚገባ የሚመክሩት ጀነራል ሳሞራይ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌደራል መንግስት ኃላፊነት ወስዶ አዲስ ኃይል ወጥቶ ስልጣን እንዲረከብ ግፊት እንዲያደርግ አሳስበዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ሌተናር የተሾሙ ጀነራል ገብረ ሐዲሃና ነባሩን መንግስት መልሻለሁ ባለው ህወሓት ከክልሉ የፖሊሲ ኮሚሽን ኮሚሽነር የሥራ ኃላፊ መነሳታቸው ተነግሯል። በመተካቸው ከ2013 ዓመተ ምህረት ክረምት ጀምሮ በአቶ ጌታቸው ረዳ የመሪነት ጊዜ የፖሊሲ ኮሚሽን ኮሚሽነር የነበሩት ኮሚሽነር ይህደጎ ስዩም ተመልሰው ተሾመዋል። ዛሬ ስራ እንደጀመሩ ለማሳወቅ ተችሏል። ኮሚሽነር ይህደጎ ስዩም በኢህአዴግ ጊዜ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር መርተው እንዲሁም በፌደራል ፖሊስ ውስጥ በአመራር ሰርተዋል። በሌላ በኩል ከቀበሌ እስከ ላይኛው እርከን ያሉ የመንግስት መዋቅሮች ጊዜያዊ አስተዳደር የሚል የደብዳቤ ሄደርና ፉተር እንዲሁም ማህተም እንዳይጠቀሙ ታዘዋል። ከአሁን በኋላ የትግራይ ብሔራዊ ክልላዊ መንግስት በሚል ቀይረው እንዲጠቀሙ ተብሏል። በዲሞክራቲክ ሪፐብሊክ ኮንጎ አዲስ የኢቦላ ወረርሽኝ ተቀስቅሶ የ65 ሰዎች ህይወት አለፈ። የአፍሪካ ከፍተኛ የጤና ኤጀንት በዲሞክራሲ ሪፐብሊክ ኮንጎ በምስራቅ ኢቱሪ ግዛት የኢቦላ ወረርሽኝ መከሰቱን አስታወቀ። በዋነኛነት የወርቅ ማዕድን ማውጫ በሆኑት ሞንጎሏ እና ራዋፓራ ወደ 246 የሚጠጉ ተጠቂዎች የተገኙ ሲሆን 65 ሰዎች መሞታቸው የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል CDC አፍሪካ ገልጿል። በወጣው መግለጫ ከዲሞክራሲ ሪፐብሊክ ኮንጎ፣ ዩጋንዳ፣ ደቡብ ሱዳንና ሌሎች ዓለም አቀፍ አጋሮች ጋር የበሽታ የመቆጣጠር እና የድንበር አቋራጭ ክትትል ላይ ለመወያየት ስብሰባ እየጠራ መሆኑን አክሎ ገልጿል። ኢቦላ ለመጀመሪያ ጊዜ የተገኘው እንደ አውሮፓውያን አቆጣጠር በ1976 አሁን ዲሞክራቲክ ኮንጎ በምትባለው በቀድሞ ዛየር ከሌሊት ወፍ እንደመጣ ይገመታል። በሀገሪቱ የኢቦላ ወረርሽኝ ቫይረስ በሽታ ሲከሰት ይህ ለ17ኛ ጊዜ ነው። የተባበሩት አረብ ኤሚሬትስ እና ኢራን በብሪክስ ስብሰባ ወቅት ከፍተኛ የቃላት ልውውጥ ማድረጋቸው ተሰማ። በህንድ አስተናጋጅነት እየተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስቴር ስብሰባ የተባበሩት አረብ ኤሚሬትስ እና ኢራን በወቅታዊ የመካከለኛ ምስራቅ ቀውስ ዙሪያ የቃላት ጦርነት ውስጥ መግባታቸውና ሌሎች ሚኒስቴሮች በጉዳዩ ተደናግጠው መታየታቸው ተዘግቧል። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ጣልቃ በመግባት ለማስቆም የሞከሩ ሲሆን የህንድ የውጭ ጉዳይ ሚኒስቴር ደግሞ የብሪክስ ህግ እንዲከበር ሲጠይቁ ሌሎች ሚኒስቴሮች ደግሞ በዝምታ ተውጠው እንደነበር ተዘግቧል። ይህ አለመግባባት ስብስቡ በጋራ የአቋም መግለጫ ላይ ለመድረስ ያለውን ተስፋ ጥያቄ ውስጥ የከተተ እንደነበረ ተሰምቷል። የኢራን የውጭ ጉዳይ ሚኒስቴር አባስ አራቺ የተባበሩት አረብ ኤሚሬትስ በኢራን ላይ ለተፈጸመው ጥቃት ቀጥተኛ ተሳታፊ ናት ሲሉ ከባድ ክስ መሰንዘራቸው ተዘግቧል። ሚኒስትሩ በተጨማሪ ኤሚሬትስ ለአሜሪካና ለእስራኤል ወታደራዊ ካምፖች እና የአየር ክልሏን በፍቃድ በኢራን ላይ ለተፈጸመ ጥቃት ተባባሪ ሆናለች በማለት በኃይል ቃል የታጀበ ንግግር አድርገዋል። የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድን አልናሃይ ከሳውዲ አረቢያ አጋር ወራሽ መሐመድ ቢን ሰልማን እና ከሌሎች ቀጠና መሪዎች ጋር በጉዳዩ ላይ በቀጥታ ተወያይተው የነበረ ቢሆንም መግባባት ላይ ባለመደረሱ የተባበሩት አረብ ኤሚሬትስ እርምጃ በብቸኝነት ለመውሰድ መገደዷን የውስጥ ምንጮች የጠቀሰው የብሉምበርግ ዘገባ ያመለክታል። ተመልካቾቻችን ቆይታችሁ ከኢትዮ አምባ ሚዲያ ጋር ስላደረጋችሁ እናመሰግናለን። በሌሎች መረጃዎች እስክንመለስ ድረስ በያላችሁበት ጥሩ ጊዜን ተመኘን።